ከጨዋታ በኋላ የተሰጡ አስተያየቶችን ይዤ ቀርብ ያለው ማን ምን አለ የሚለውን ደግሞ እስቲ እንመልከታቸው። ማይክል ካሪክ ከጨዋታ በኋላ በተጫዋቾቹ ኮርቻለሁ ሲል ነው አስተያየቱን የሰጠው። የተከላከልንበት መንገድ እጅግ በጣም አስደሳች ነበረ ሲል ተናግሯል። ጨዋታው እጅግ በጣም ፈታኝና ከባድ ነበረ። ይህንን ጨዋታ በድል መወጣታችን እጅግ በጣም ጥሩ ነው ሲል ነው አስተያየቱን የሰጠው። ከዚህ በላይ ግን መሻሻል አለብን ሲል ነው አስተያየቱን የሰጠው ማይክል ካሪክ። ከዚህ በተጨማሪ የጨዋታው ኮከብ ተብሎ የተመረጠው ሴኒ ላሜንስ በተከላከልንበት መንገድ እጅግ በጣም አስደሳች ነበር ሲል ነው የተናገረው። እኔ ብቃት እንዳለኝ አውቃለሁ፣ ምክንያቱም አቅም ስላለኝ ነው እዚህ የተገኘው ሲል ነው አስተያየቱን የሰጠው። የማዕዘን ምት ኳሶችን ማውጣት አንዱ የበረኛ ብቃት ነው ሲል ነው አስተያየቱን የሰጠው። በተደጋጋሚ ማዕዘን ምት ሲያገኙ ነበር፣ ይህንን ደግሞ በተገቢው መንገድ ሳድን ነበር ሲል ነው አስተያየቱን የሰጠው። ከዚህ በተጨማሪ ቤንጃሚን ሴስኮ አስተያየቱንም ሰጥቷል። እሱ ምንድን ነው ያለው? ማንቸስተር ዩናይትድ በቀጣይ ዓመት ወደ አውሮፓ ሻምፒዮንስ ሊግ መድረክ መመለስ አለበት ሲል ነው አስተያየቱን የሰጠው። ይህ ለማንቸስተር ዩናይትድ ይህ ቦታ የተገባ ነው ሲል ነው አስተያየቱን የሰጠው። በጨዋታው ላይ አሸንፈናል። ቡድኔን በመርዳቴ እጅግ በጣም ተደስቻለሁ። ሁልጊዜም ቢሆን ቡድኑን መርዳት እፈልጋለሁ። የኔ ስራና የኔ ፍላጎት ይህ ነው ሲል ነው አስተያየቱን የሰጠው። እንደዚህ አይነት አስተያየት ከጨዋታ በኋላ ተሰጥተዋል። እኔ ማለት ነው ጀማው በቃ ምርር ብሎኛል። አሁን የተማረርኩት በዚህ በረኛ እንዴ እነ ኦናናን እነ ባይንደር ምናምን የሚባሉ እነዛ በረኞችን እንዳላየን አሁን ይሄ መቶ ምን አድርጉ ነው የሚለን እንዴ? እኛ ማላይ ሙድን ያዝማንዬ ያወጣውን ጎል አይቷል። ይሄን ኳስ የምሬን እኮ ነው የምልህ፣ በጣም ከባድ ኳስ ነው። በቃ እንዴት ነው እዛ 90 ዲግሪ ላይ የተላከን ኳስ ማለት ነው በእንደዚህ አይነት ሁኔታ የሚያወጣው? ነውር አይደለም እንዴ? ብችልም እኮ ትለቃለህ እኮ አንዳንዴ ግግም ይላል እንዴ። እንዴት እንዳበሸቀኝ አንተ! እንዴት አይነት ኳስ ነው ያወጣው? ማን ለሴቭ እኮ አድርጌዋለሁ ግን አይወጣም። በቃ እኛው ነውናና አይተን ብዙ ነገር የለመድን ደጋፊዎች ነን፣ የኳስ ተመልካች ነን። ይለቀቃል አንዳንዴ፣ በቃ መልቀቅ አለበት። ከዛ ውጪ ደግሞ ዛሬ ዩናይትድ እጅግ በጣም ወሳኝ 3 ነጥብ ነው ከኤቨርተን ሄዶ ይዞ የመጣው ጀሞ። በተለይ ደግሞ በቶፕ 4 ሂደቱ ላይ ማለት ነው ራሱን አደላድሎ እንዲያስቀምጥ የሚያስችለውን አይነት ውጤት ነው ያመጣው። ከዛ ውጪ እንደነ ሊቨርፑል እና ቼልሲው እየተንገዳገዱም ቢሆን ዩናይትድን እጅጉን የሚፈትኑት ቡድኖች ነው የሚሆኑት። እያንዳንዷን ነጥብ እያሳካ መሄድ ነበረበት። ዛሬ ትልቅ ነጥብ ነው ያስመዘገበው ጀሞ። ከዛ በተጨማሪ እንግዲህ አሁንም ቢሆን በአዲሱ ሲዝን አልተሸነፈም ዩናይትድ እንደቀጠለ ነው ይላል። አሁን በዚህ ሊሸልሉብን ነው። አወይታታ ጀማ። ለማንኛውም ይመቻችሁ። ሰላም አርነስላት የስራህን ይስጣ። አንተ መላጣ ከትርፌ ጋር ዱላ ቅብብሎሽ ይመስል እንኪ ያዥ ልቀቅ እየተባባለ እንድናሳልፍ ስላረከን 400 ምናምን ሚሊዮን ፓውንድ አውጥተን ትርፌን ጠባቂ ስላረከን የስራህን ይስጥ። ትርፌ በቀላሉ ምትለቅ አይመስልም። ዘንድሮ ሊቨርፑል በቀላሉ አስለቅልንም ቦታው መታገል አለብን እስከ መጨረሻው። አሁን የአርነስላት ነገር እኔ በጣም እያሳሰበኝ ነው። የምሬ ነው የምላችሁ። አይኖ ጉዳት አለ ምናምን ነገር ግን ማለት ነው እንዴ ይሄው እኮ ሲዝኑ ሊጠላቀቅ ነው። ቡድን ሳይዘራ የኮዲ ጋፖ መጮቻ አረገን። እነ ንጉም በኋላ የመሰለ ልጆች እነ ኬሳ የመሰለ ልጆች ያው የኮዲ ጋፖ መጮቻ አረገው ቲሙን። ትርፌ ያለቀለንም በቀላሉ መታገል አለብን። አንድ ጥይት እስኪ ጥጠረን ድረስ እስከ 11ኛው ሰዓት ድረስ መታገል አለብን። የሚሆነው እናያለን። ትርፌ ግን አሪፍ ፐርፎርማንስ ላይ ናት። አሪፍ ፐርፎርማንስ ማይክል ካሪክ ካርቴታ ምናምን ይበልጣል የምልበት ምክንያት ልንገርና እንዲሁም ደግሞ ዛሬ ስላደረገው ድንቅ ነገር ልንገር ማለት ነው። 70 ደቂቃ ላይ ምናምን ነው እስከ ዛሬ ድረስ ቀያር ላይ ያየ ነው ልክ እንደ ፈርጉሰን ማለት ነው። ዛሬ ደግሞ በተቃራኒው 58ኛው ደቂቃ ላይ አማድ ዲያሎን አስወጥቶ ቤንያሚን ሼስኮ አስገባው ማለት እግዚአብሔርን ነው የምላችሁ። እኔ ስጠብቅ ነበር። ጭራሽ ቪዲዮን ባክ አድርጋችሁ ካያችሁ ማለት ነው ዛሬ ቤንያሚን ሼስኮ ፈርስት ላይን አፕ ላይ እናየዋለን ብዬ ቪዲዮ ሰርቼ ነበር ማለት ይሄ ጨዋታ እሱን ይፈልግ ነበር። 58ኛው ደቂቃ ላይ በሚገባና በትክክለኛው ሰው ቀይሮ አስገባው ማለት ነው። ዛሬም ቀይሮ ያስገባው ተጫዋች ጎል አስቆጥሮ አሸንፈን 1-0 ወጣ። ይሄ ሰውዬ ይችላል። ለዚህ ልጅ ከማውራቴ በፊት ግን አርቴታ ይችላል። አርቴታ ይሄ ልጅ ይፈልገው ነው የነበረው በጣም አሁን ዩኬሪሽ በጎል ይበልጠዋል። ኤኪቲኬ ኮይን ያክል ያስቆጠረው ፔድሮ ያክል እንዳትሰሟቸው። ይሄ 8 ጨዋታ አድርጎ ነው 6 ጎል ያስቆጠረው። እንዲሁም ያስቆጠራቸው ጎሎች ወሳኝ ከመሆናቸው አልፎ ማለት በኢየሱስ የዛሬውን ጎል ከተመለከታችሁት ማለት ቢልድ አፕ መነሻው እሱ ነው። ጎሉን ያስቆጠረው እሱ መሆኑ አይደለም መነሻው እሱ ነው ማለት። ይሄ ልጅ በጣም ነው የሚችለው። ከዚህ በኋላ ማንቸስተር ዩናይትድ ልክ ከዚህ በፊት ሲጠራቸው እንደነበሩት አጥቂዎቹ በከባዱ የሚጠራው ተጫዋች ይሆናል ማለት። ቤንያሚን ሼስኮ አደገኛ አጥቂ ማለት በሚገባው ቦታና በወሳኝ ታይም የሚገኝ ተጫዋች። በስማ ከሆነ ሰመመን ውስጥ ማለት ነው እንዲህ
ንቅት ነው ያልኩት። በቃ ዳኛው የመጨረሻውን ፊሽካውን ሲነፋ ኧረ በስመ አብ ጭንቀት። በዚህ ልክ መጨነቅ አለ እንዴ? ቤንጃሚን ሸሽኮ እግሮችን ማለት ነው እግዚአብሔርን ወይኔ 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 ያለምልመው እውነቴ ትክክለኛ ቅያሬ ነው ያደረከው ካሪክ፣ የምሬን ነው የምላችሁ። በስመ አብ ወይኔ ጭንቀት እግዚአብሔር ልቤ እንዲህ ተሰቅሎ ሊወጣ ምንድን ነው ሲሰራ የነበረው? ይሄ ሁሉ ሴት ፒስ ምን ያደርጋል ማን? ሴላመንስ ግን ሳናደንቆ ማለፍ አንፈልግም። ሴላመንስ አሁን ኦናናን ባየንበት አይን ሴላመንስ ኧረ በስመ አብ እሱ እኮ ነው ያወጣን እግዚአብሔር። ኧረ ምን ልበልሽ እግዚአብሔር ዛሬ ስከላከል በቃ ተዋግቼ ነው ይህንን 3 ነጥብ ያገኘሁት። ተጫውቼ ሳይሆን ተዋግቼ ውጊያ በለው ውጊያ ማለት ነው። እግዚአብሔር ጦርና ጋሻን የቀረኝ እንጂ ውጊያ ስቲል ቶፕ 4 ላይ ስቲል ማለት ነው። ገባለት ምድረ ቋጣሪ። የስ ሲስኮ የስ ማይክል ካሪክ ትክክለኛው ውሳኔ። በስመ አብ ምን አይነት ሩጫ ነው ሲስኮ! ምን አይነት አስቡት። ኩኛ ክሮስ ከማድረጉ በፊት እሱ ነበር ለሉክሾ ኳሱን ያቀበለው። ከዛ በኋላ እምቦሞ ጋር ደርሶ ሮጦ እንዴት እንደደረሰ ማለት ትክክለኛ 3 ነጥብ ነው ያገኘ ነው። ሽት የሆነ ጨዋታ ነበር የተጫወተው። ምንድነው ቅብብላችን? በጣም የሞተ ቅብብል ነበረ። ዛሬ 3 ነጥብ ይገባን ነበር። 3 ነጥቡን አግኝተናል። ክሊንሺት ጠብቀናል። ሴኒ ላመንስን ግን ያስፈረምንበት ቀን የተባረከች ቀን ነበረች። ገላገለን። በስመ አብ ይገባናል ፖይንት። ቤንጃሚን ሴስኮ ለዩናይትድ ያለፉትን 3 ጨዋታዎች ጎል ባያስቆጥር ኖሮ ዩናይትድ 1 ነጥብ ብቻ ነበር የሚያገኘው። ፉልሃም ላይ አቻ የምንወጣበትን የአሸናፊነቱን ጎል አስቆጠረ። ዌስትሃም ላይ አቻ አረገን። ተቀይሮ ገብቶ በድጋሚ ኤቨርተን እንድናሸንፍ የሚገርም ጎል አስቆጠረ። ከፊኒሽንጉ በላይ ኳሱን እንዴት ይዞት እንደመጣ ማለት ነው። ለሉክሾ እሱን ያቀበሉ ሉክሾ ለኩኛ ሰጥቶ እዛው ጋር ነበር። እንዴት ሮጦ ኩኛ ያንን የመሰለ ክሮስ አድርጎ ቤንጃሚን ሴስኮ እዛ ድረስ ሮጦ ነው ያንን ጎል ማስቆጠር የቻለው። ፊኒሽንጉ በጣም ጸዴ ነበር። ሁለተኛው ጎል ማስቆጠር ይችል ነበር። ሮበን አሞሪም ከወጡ በኋላ 7 ጨዋታ አድርጓል። 6 ጎል አለው የሰውዬ 6 ጎል አለው። 80 ሚሊዮን ፓውንድ ዩናይትዶች በምንም ታምር አይጸጸቱም። ማይክል ካሪክ አሁን ያስበበታል። ይህን ሰውዬ በቋሚነት ማስጀመር ያስበበታል ብዬ አስባለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ የቤልጂየሙ ክለብ እግዚአብሔር ይስጣችሁ። እኛ ይህን መች ጠበቅን? እኛ እኮ ትልቅ በረኛ ነው የሚያስፈልገን ብለን ስናለቃቅስ ነበር። ሴኒ ላመንስ የተባረክ ሰውዬ ምን አይነት ሴቭ ነው ያደረገው? ምን አይነት ሴቭ ነው! ኮርናውን ተውት፣ አህያ ናቸው እነዛ። ኧረ ኤቨርተን ምን አይነት ኮርና ነው ሲጫወቱ የነበሩ እንዳለ ለፊያ። ሴኒ ላመንስ እግዚአብሔር ይስጣል። አንተ ህይወታችንን ቀየረ ያው ምን ጊዜም ቢሆን እኮ አህያ ይራገጣል፣ ጅብ ይበላል። ይሄን የተፈጠረው እኮ እነሱ ተራገጡ፣ እኛ ወስደን ስጥት አደረግናቸው። እኛ ከማንም ከመጣው ከሄዶ ጋር እኮ አቅምን ማሳየት አይጠበቅም። ከወረደ ክለብ ጎርጃ አልጫወትም። ትለቅለታለህ፣ በካውንተር ትሰጧል። ወያላን እስከዚህ ሰዓት ሽንጡን ወጥሮ እንዲቋጠር አድርጌ ወስጄ ባለቀ ሰዓት እሱንም ለጥ እስከ 7 ሰዓት አስጠብቄ ያ ነው በቃ ብራንድ ስትሆን እንደዚህ ነው። በቃ ይሄን ነው የብራንድነት መለኪያው። ከኳንቲቲ ኳሊቲ እንደሚበልጥ ታስመሰክራለህ ማለት ነው። እንዲህ አቢባስና አዲዳስን ታወዳድራለህ እንዴ አንተ? ያ እኮ ነው የተፈጠረው።